أعوذ بالله من الشيطان الرجيم. يقول الله سبحانه: بسم الله الرحمن الرحيم. عما يتساءلون. እቺ ሱረቱ አነበእ መካ የወረደች ስትሆን የያዘቻቸው አናቅጾች 40 ናቸው። መካ እንደተወረዱ እንደሌሎቹ እንደብዙዎቹ ምዕራፎች ሞቶ መነሳት እንዳለ የአላህ ሱብሓነሁ ወተዓላ ብቸኝነትና ፈጣሪነት ወህዳንያውን ቁርአን የአላህ ንግግር መሆኑን በማስረጃዎች በተፈጥሮ ተአምራቶች ታቀርባለች ማለት ነው። አላህ ሱብሓነሁ ወተዓላ يقول بسم الله الرحمن الرحيم በአላህ ስም አዛኝና ሩህሩህ በሆነው عما يتساءلون ስለምንድነው የሚጠያየቁት ይላል። ሙሽሪኮቹ እየተጠያየቁ ያሉት ስለምንድነው በማለት ይጠይቃል። عما አስሉ عن ما يتساءلون ነበር። عن ما يتساءلون عن حرف الجر ስትሆን ما ደግሞ استفهامية ናት። عن أي شيء يتساءلون ነበር። ከዛ عن እና ما ቃኢዳው በኢድጋም መቀራት ስላለባቸው عن ኑን ወደ ሚም ተቀይራ ከዛም ተደግሞ عم ወደሚል ተለወጠ ማለት ነው ቂራው። عن أي شيء يتساءلون هؤلاء المشركون እነዚህ ከሃዲያን ስለምንድን ነው የሚጠያየቁት በማለት ይጀምራል። ይሄም የሆነው መልእክተኛው አለይሂ ሰላቱ ወሰላም ወደ ተውሂድ አላህን በብቸኝነት አምልኩ፣ ሞቶ መነሳት መቀስቀስ አለ፣ በሰራችሁ ስራ መጠየቅ አለ ሲሏቸው ቁርአንን ሲያነባቸው እንዴት ሊሆን ይችላል? ማዛ ጃአ ቢሂ ሙሐመድ ይሄ ሙሐመድ ይዞ የመጣው ተልእኮ ምንድነው በማለት ግራ በመጋባት ጥያቄዎችን ያነሱ ጀመረ ማለት ነው። ከዚያም አላህ Subhanahu Wa Ta'ala አኒ ነበኢል ዐዚም ስለ ታላቁ ዜና ነው የሚጠያየቁት ይላል። በኢስቲፋም በጥያቄ ያነሳውን ጉዳይ ራሱ ምላሽ ይሰጥበታል። እሱም እየተጠያየቁ ያሉትማ ስለ ትልቁ ዜና ነው። ትልቁ ዜና አነበኡል ዐዚም እዚህ ቦታ ላይ ምንድነው? ሙጃሂድና አክሰሮች እንደሚሉት ቁርአን ነው። ስለ ቁርአን ነው እየተጠያየቁ ያሉት ማለት ነው። በሌላ መንገድ ደግሞ አነበኡል ዐዚም እዚህ ቦታ ላይ የተጠቀሰው በእስ ነው። ሞቶ መነሳት መቀስቀስ የቂያማውን ዜና ነው እየተጠያየቁ ያሉት። እንደ አዲስ አጀንዳ የሆናቸው ትልቁ ዜና ሞቶ መነሳትና መቀስቀስ የተባለው የቂያማ ቀን ነው ማለት ነው። الذي ያ هم فيه እነሱ ሙክተሊፉን በሱ ጉዳይ የተለያዩበት በጉዳዩ ላይ የተለያዩበት የተለያየ አቋም የያዙበት ማለት ነው። የተለያየ አቋም የያዙበት ማለት ምንድነው? ፈሙሰዲቁን ወሙከዚብ ከፊሎቹ እውነት ብለው ተቀበለውታል፣ ሌሎኞቹ ደግሞ ውሸት ነው። አኢዛ ኩና ቱራባን ወኢዛማን አኢና ለመብዑሱን ሙተናፈር ከሆን በኋላ እኛ ተቀስቅሰን እንጠየቃለን፣ ይሄ እንዴት ሊሆን ይችላል? ይሄ እውነት ከሆነማ ቅድመ አያቶቻችንን ሲቀስቅስልን በል እያሉ ይሳለቁባቸው ነበር። እነሱ ስለሱ የተለያዩበት በሆነው በቂያማ ጉዳይ አነበኡል ዐዚም የሚለው ለቂያማ ስናረግ ማለት ነው። አነበኡል ዐዚም ታላቁ ዜና የተባለው ቁርአን በሆነበት ጊዜ በቁርአንም ልዩነት አላቸው፣ እክትላፍ አላቸው። ከፊሎቹ ሽዕር ነው ብለውታል፣ ሌሎኞቹ ደግሞ ሲህር ነው ጥንቆላ ነው ብለዋል። የተለያዩ ወንጀላዎችን አቅርበዋል በቁርአን ዙሪያ። እነሱ ያልተስማሙበት የተለያየ አቋም በያዙበት ጉዳይ ነው የሚለው አላህ Subhanahu Wa Ta'ala።
ስለዚህ አኒ ነበኢል አዚም የሚለውን አንድም በቁርአን አንድም በቂያም አድርጎ የተፈሰረበት ሁኔታ አለ። ከላ ይከልከሉ ይላል። ሰያዕለሙን በእርግጥ ሳያውቁ አይቀሩም ወደፊት የሚያጋጥማቸውን በአኺራ የተዘጋጀላቸውን ሳያውቁ አይቀሩም። አሲኑ ሊተንፊስ ከሆነ ጊዜ በኋላ ሳያውቁት አይቀሩም። ثم ከላ ሰያዕለሙን አሁንም ይከልከሉ ከዚህ ተግባራቸው በቁርአን ወይም ደግሞ በቂያማ ቀን ሞቶ በመቀስቀስ ኺላፍ ከመፍጠር አላማኝ ሆኖ ከመቆየት ይከልከሉ። ሰያዕለሙን ሳያውቁ አይቀሩም። ወዒድ ለሁም አላ አثሪ ወዒድ ከላ ሰያዕለሙን መጀመሪያ ከዛ ثم ከላ ሰያዕለሙን ሳያውቁ አይቀሩም ከዛቻ በኋላ ዛቻ ከማስፈራሪያ በኋላ ማስፈራሪያ ነው። አለም ነጅዐል الارض مهادا ከዚያ እንደ ትልቅ የመከራከሪያ አጀንዳ ተደርጎ የተፈጠረው ነገር ሙቶ መነሳት መቀስቀስ ነው ወይም ቁርአን ነው። ቁርአን የአላህ ንግግር መሆኑና በቁርአን ውስጥ ከተጠቀሱ ቁርአን ካስተማራቸው ጽንሰ ሐሳቦች አንዱ በትልቁ የተሰመረው ሰዎች ሙተው ይቀሰቀሳሉ፣ ስለዚህ ከሞት በኋላ ላለው ህይወት የሚበጅ መልካም ስራ መስራት አለባቸው የሚለው ነው። ዓለምን እና ለዚህ ሐሳብ አስረጅ የሆኑ ማንንም የማይክዳቸውን ተፈጥሯዊ አመራቶችን አላህ ይገልጻል ማለት ነው። የቁል አለም ነጅዐል الارض مهادا መሬትን ምንጣፍ አላደረግንምን ይላል። አላህ Subhanahu Wa Ta'ala በብቸኝነት እንዲያመልኩ ትሞታላችሁ ከገደልኳችሁ በኋላ ቀሰቅሳችኋለሁኝ ይሄንን እመኑ ተቀበሉ። ይሄን መቀበል እንዴት ያስቸግራል? መሬትን ለእናንተ ምንጣፍ አድርጌ መሬትን እየኖራችሁበት አይደለምን? መሬት ለእናንተ የተዘጋጀ ምቹ ምንጣፍ መሆኑን ከናንተ ውጭ መስካሪ ያስፈልጋልን? በህይወት ስትኖሩ ትኖሩበታላችሁ፣ ስትሞቱ ደግሞ ትሰተሩበታላችሁ መሬትን። ይሄ ለኔ ብቸኝነት በሁሉ ነገር ቻይ ለመሆኔ ከሞታችሁ በኋላ እናንተን ለመቀስቀስ ሙሉ አቅም እንዳለኝ አያመላክትምን ይላቸዋል። ሚሃድ ብሎ ማለት ምንጣፍ ማለት ነው። ወልጅባለ አውታዳ ተራራዎችንም ችካል አላደረግንምን? አውታደ ለልአርድ ሐታ ላ ተሚደ ቢኩም መሬት አረግርጋ እናንተን ግንባታዎቻችሁን ጭምር ይዛ እንዳትጠፋ መሬትን ወጥረው እንደ ችካል ያዙ ተራራዎችን አላደረግንምን? ወልጅባለ አውታዳ መሬትን እንደ ችካል ወጥረው ያዙ ተራራዎች በቁጥር ትንሽ ናቸው። ይሄ በየሰፈሩና በየሀገሩ የምናየው ተራራ ከሆነ የነብዩላህ ኑህ ህዝቦች ወንጀል ሰርተው በተፈጠረው የውሃ መጥለቅለቅ በገርቁ ጊዜ የተሸረሸረ እንጂ አላህ Subhanahu Wa Ta'ala መሬትን ከኸለቀ በኋላ ያለ ምንም ተራራ ሲያስቀምጣት አረገረገች። ከዚያም ከላይ ተራራዎችን እንደሚስማር ወደታች ላከባትና ወጠራት። ከዚያ በኋላ ማረግረጓን አቆመች ማለት ነው። እና ለመኖር ምቹ ትሆን ዘንዳ በትላልቅ ተራራዎች መሬትን ወጥረን አልያዝንምን ይላል። ወጀዐልና ነውመኩም ሱባታ እንቅልፋችሁንም ማረፍ ያደረግንላችሁ ይላል። ከእንቅስቃሴ የምትቋረጡበት እረፍት የምታደርጉበት አደረግንላችሁ ይላል። ሱባታ ብሎ ማለት አየንቀጢዕ አኒል ሐረከቲ ወሩሁ ፊሂ ሩሃችን በውስጣችን እያለች ግን ከየትኛውም እንቅስቃሴ በተቋረጠ እንደ ሞተ ሰው እንደ ሬሳ ሰውነቱ በድኖ ዝም ብሎ ያለ እንቅስቃሴ መቆየት ማለት ነው። እና እንቅልፋችሁን ሩህ በውስጣችሁ እያለ ሞታችሁ ሳይባል በቀን ስትለፉ ስትደክሙ ውላችሁ ከእንቅስቃሴ የምትቆጠቡበት የምትቋረጡበት የማረፊያ ጊዜ አላደረግንምን? ይህን ያደረገ ጌታ ካዲያ ከሞታችሁ በኋላ እናንተ መቀስቀስ ምን ያቀተዋል ነው።
ወጀዐልነ ሌይለ ሊባሳ ሌሊትንም ለናንተ መሸፈኛ ወይ መሰተሪያ አደረግን ይላል። ሊባሳ ጊጣአን የስቱሩ ኩለ ሸይእን ቢዙልመቲሂ የትኛውንም ነገር በጨለማው ይዞት በሚመጣው ጨለማ የሚሰትር ሸፋኝ ያደረግነው። ወጀዐልነ ነሃረ መዓሻ ቀንን የቀኑን ክፍለ ጊዜ መከሰቢያ መስሪያ አደረግነው ይላል። ማለት ምንድነው? ለመስራት ለመከሰብ ሁሉም በየሙያው ተሰማርቶ ኑሮን እንዲገፋ የሚያስችል ለስራ ምቹ ብርሃናማ አደረግነው ይላል። አብዱላህ ብን አባስ እንደሚሉት ተብተጉነ ፊህ ሚን ፈድሊላሂ ወማ ቁሲመ ለኩም ሚን ሪዝቂሂ የአላህን ችሮታ አላህ ለእናንተ የወሰነውን ሪዝቃችሁን በተለያየ ሙያ ተሰማርታችሁ የምትፈልጉበት የመስሪያ ጊዜ አላደረግንም ማለቱ ነው ብለዋል። ወበነይና ፈውቀኩም ሰብዐን ሽዳዳ ወበነይና ገነባን ፈውቀኩም ከበላያችሁ ሰብዐን ሰባትን ሽዳዳ ብርቱ የሆኑ ይላል። ዩሪዱ ሰብዐ ሰማዋቲን ሽዳዳ ሰባት ብርቱና ጠንካራ የሆኑ ሰማያትን ገነባን ይላል። ያው እንደሚታወቀው ከዚህ ከምናየው ሰማይ በላይ ከአንዱ ሰማይ ቀጥሎ እስከ ቀጣዩ ድረስ 500 ዓመት የሚያስሄድ ክፍተት አለው። የአንዱ ሰማይ ውፍረት 500 ዓመት ያስሄዳል። በዚህ መልኩ ሰባት ሰማያትን አላህ Subhanahu Wa Ta'ala ኸልቋል። ሰባት ሰማያትንም የኸለቀው አላህ Subhanahu Wa Ta'ala ያለ ምሰሶ ነው። ቢገይሪ አመዲን ተረውነሃ ቢገይሪ አመዲን ተረውነሃ በማይታይ ምሰሶ ማለት ነው። ሰማይን ምንም ነገር ሳይገድፈው አላህ Subhanahu Wa Ta'ala በቁድራው በችሎታው ለዘመናት ከላይ አንጣሎ አስቀምጦታል ማለት ነው። ወበነይና ፈውቀኩም ሰብዐን ሽዳዳ ከበላያችሁ ሰባት ብርቱ የሆኑ ሰማያትን ገነባን ይላል። ወጀዐልና ሲራጀን ወሃጃ ወጀዐልና አደረግን ሲራጀን ብርሃንን ወሃጃ አንቦግቧጊ የሆነ የሚያንቦገቡግ ብርሃንንም አደረግን። ወልሙራዱ ቢሲራጅ ሁና الشمس ፀሐይን ማለት ነው። ወጀዐልና ሲራጀን አይ ሸምሰን ወሃጃ ሙዲአን ሙኒራ የሚያበራ ማለት ነው። ወሃጅ ብሎ ማለት ወቃድ ማለት ሲሆን ብርሃንና ሙቀት ያለው ማለት ነው። ወሃጅ ብሎ ማለት የጅመዑ ኑራ ወልሐራራ ብርሃን ብቻ ሳይሆን ሙቀትም ጭምር አለው ማለት ነው። ፀሐይ ላይ እንደምታውቁት ሙቀት አለ፣ ከዛ ደግሞ ምን አለ? ብርሃን አለ። ጨረቃ ላይ ሲሆን ደግሞ ምን አለ? ብርሃን አለ፣ ነገር ግን ሙቀት የለም። በዚህ ላይ ያሉ ማለት ነው። ወአንዘልና ሚነል ሙዕሲራቲ ከዳመናዎችም አወረድን ማአን ሰጃጃ የሚንቧቧን ውሃ ዝናብን ማለት ነው። ከዳመናዎች ተንቧብቶ የሚፈስ ውሃዎችን አደረግን ዝናብን አወረድን ይላል አላህ Subhanahu Wa Ta'ala። ሙዕሲራት ዳመና ማለት ነው። ዝናቡን ተሸክሞ የሚመጣው እሱ ነውና በሌላ መንገድ ደግሞ ሙዕሲራት ማለት ንፋስ ማለት ነው። ንፋሱ ዳመናውን ተሸክሞ አላህ Subhanahu Wa Ta'ala ዝናቡን ማውረድ ወደ ፈለገበት አቅጣጫ እያዋከበ ይወስደውና ከዚያ ዝናቡ ይወርዳል ማለት ነው። ስለዚህ ሙዕሲራት የሚለው አንዳንድ ሙፈሲሮች ዳመና ቢሉትም በዛው ልክ ደግሞ ንፋስ ያሉ ሰዎችም አልጠፉም ማለት ነው። ሊኑኽሪጀ ቢሂ ሐበን ወነባታ ከዳመና ወይም ከንፋስ የሚንቧቧ ውሃን አወረድንላችሁ ሊኑኽሪጀ ቢሂ በሱ ሰበብ ምክንያት ልናወጣ
بذلك الماء حبا እህልን ወነባታ ቡቃያን ሐብ ብሎ ማለት ማ የእኩሉ الناس ሰዎች ለምግብ የሚያውሉት ጥራጥሬ ማለት ሲሆን ወነባተን ማ تنبته الارض مما تاكله الانعام ሰዎች የማይበሉት ግን ከሰዎች ጋር ትልቅ ቁርኝት ያላቸው እንስሳዎች የሚመገቡት በቃይ ነገር ማለት ነው። አላህ Subhanahu Wa Ta'ala በዝናብ ምክንያት ለሰዎች መኖር ሰበብ የሆነውን ሪዝቃቸውን እንዲሁም ደግሞ ሰዎች ለመኖራቸው ሰበብና ኑሮን የሚያቃሉ እንስሳዎቻቸው የሚመገቡትን በዝናብ ከላይ በሚያወርደው ውሃ ምክንያት ያበቅላል ማለት ነው። እና ዝናብን ከላይ ያወረድነው አንድም የናንተ ህይወት በሌላ መንገድም ደግሞ ከናንተ ህይወት ጋር ቁርኝት ያላቸው እንስሳዎች የሚበሉትን ሐብና ነባትን ለማብቀል ነው የሚለው። ወጀናቲን አልፋፋ እንዲሁም ሊኑኽሪጀ ቢሂ ሐበን ወነባተን ወጀናቲን አትክልቶችን አልፋፋ የተቆላለፉ የሆኑ ይላል። ሙልተፊየተ ሸጀር አንዱ ዛፍ ከሌላው ጋር የተቃቀፈና የተያያዙ የሆኑ አትክልቶችንም ከዝናቡ ወይ በዝናቡ ምክንያት ልናወጣ ልናበቀል ይላል። እነዚህ ሁሉ ምክንያቶች አላህ Subhanahu Wa Ta'ala እዚህ ቦታ ላይ የጠቀሳቸው የአላህ Subhanahu Wa Ta'ala ብቸኝነት በሁሉ ነገር ቻይ የሆነ ጌታ መሆኑን ጠቋሚ ናቸው። ይህንን ሁሉ ከዚህም በላይ ያደረገ ጌታ እናንተ ከሞታችሁ በኋላ ትከሰከሳላችሁ ስራችሁን የሚመስልም እንዳታገኛላችሁ ብሎ ነብይ ልኮ በሆነ ጊዜና መጥፎ ስራችሁን ተው በላኩት ነብይ ባወረድኩለት መጽሐፍ ተመሩ ብሎ ቢመጣ ይሄ ግራ የሚያጋባና ሰርፕራይዝ ሊሆን አይችልም በማለት አላህ Subhanahu Wa Ta'ala እነዚህን ምድራዊ ተፈጥሯዊ የሆኑ ማስረጃዎችን በማቅረብ ወደ ተውሂድ ይጠራቸዋል። ገና መልእክተኛው አለይሂ ሰላቱ ወሰለም መካ በነበሩበትና ብዙ ሸሪዓዊ ጉዳዮች ባልተወረዱበት ጊዜ የተወረደ ከሃዲያንን ወደ ዲነል ኢስላም እንዲመጡ የተደረገ ጥሪ ነው ማለት ነው። ከዚያም አላህ Subhanahu Wa Ta'ala እነሱ ወደ ተጠራጠሩበት ወደ ተለያዩበት ርዕስና አጀንዳ በመመለስ ኢነ የውመል ፈስሊ ካነ ሚቃታ ያ የመለያው ቀን ሐቅና ባጢል የሚለይበት የሆነው የቂያማ ቀን ካነ ሚቃታ የተገደበ ጊዜ አለው ጊዜውን ጠብቆ ይመጣል አይቀርም። ሚቃተን لما وعد الله تعالى من الثواب والعقاب الله سبحانه وتعالى ቀጥሮታል ጊዜውን ጠብቆም ይመጣል ይሄ አይቀርም ይላል። يوم ينفخ في الصور فتأتون أفواجا ያ يوم الفصل መች ነው የሚገኘው ለየተባለው ቀን አላህ Subhanahu Wa Ta'ala በቀጠሮ ያስቀመጠው ወደፊትም ወደ ኋላ የማይለው ጊዜውን ጠብቆ የሚከሰተው የቂያማ የትንሳኤው ዕለት መች ነው የሚከሰተው? يوم ينفخ في الصور በቀንድ በሚነፋበት ዕለት ነው። የቀኡ يوم ينفخ في الصور ማለት ነው። አስራፊል በሚባለው መላእክት ይህንን ዓለም ለማውደም ኋላም የሞቱትን ሙታኖች ለመቀስቀስ ሁለት ጊዜ ነፍክ ይደረጋል እና በቀንድ በሚነፋበት ዕለት ነው ይላል። فتأتون أفواجا በቀንዱ በሚነፋበትም ጊዜ ጀማዓ ሆናችሁ የምትመጡ ስትሆኑ ይላል። فتأتون أفواجا ጁምላው ሐል ነው። ጀማዓ ሆናችሁ من كل مكان للحساب ከየትኛውም ቦታ ካረፋችሁበት ከተቀበራችሁበት ቦታ ግሩፕ ሆናችሁ ትመጣላችሁ። ይሄም ማይቀር ነገር ነው እና የውመል ፈስል መቼ ነው ከተባለ በዚህ ዕለት ነው ማለት ነው።
ወፉቲሐት السماء ሰማይ የምትከፈት ስትሆን فكانت أبوابا የብዙ በሮች ባለቤት በምትሆንበት ይላል የብዙ በሮች ባለቤት በምትሆንበት አይ ذات أبواب ሰማይ ለዘመናት ባለፈው አያ ላይ እንደተመለከትነው ሽዳድ ብርቱና ጠንካራ በሚል ተገልጿል። ያ ጥንካሬዋ ያ ብርታቷ ያለ እርዱኝ ደግፉኝ ለዘመናትና ለአመታት የቆየው ብርታቷ ጥንካሬዋ በቂያማ ቀን እንደ ነፍኺ ፊ ሱሪ ብርታቷ ይከዳትና እንዳሮጌ ጨርቅ ብል እንደበላው ጋቢ ተቆራርጣ ብትንትን ብላ ትጠፋለች ማለት ነው። በዛ ጊዜም የብዙ በሮች ባለቤት ትሆናለች። በዚህም ይሸነቆራል በዛም ይቀደዳል ማለት ነው። وسيرت الجبال فكانت سرابا ተራራዎችም ይነዳሉ ይላል አወጅህ الارض ካሉበት ለዘመናት ያለምንም ገፊ ተቸክለው የኖሩ ቢሆንም የቂያማ ቀን ግን ተራራዎች ይነዳሉ فكانت سرابا እንደ ስርቢዶም ይሆናሉ አይ ሀባአን ሙንበተን لعين الناظر كالسراب لعين الناظر كالسراب ተመልካቹ እንደ ስርቢዶ ሆኖ ስርቢዶ በባህሪው ይጠጉታል አይጨበጥም እንደዛ ትሆናለች ተራራው ላይ ይላል። በረሃማ ቦታ ላይ ወይም ደግሞ ሞቃታማ ቦታ ላይ በሩቁ ውሃ የሚመስል ነገር ትመለከታላችሁ። ውሃ አገኘሁ ብሎ የተጠማ ሰው ወደዛ ሲቀርብና ሲጠጋ የሚጨበጥ ውሃ ሆኖ የሚገኝ ነገር የለም። እሱ ምን ይባላል? ሰራብ ይባላል። ተራራዎችም በጣም ግዙፍ ትላልቅ የነበሩ ለዘመናት መሬትን እንደ ችካል ወጥረው ይዘው የነበሩ ገራዎችና ተራራዎች በቂያማ ቀን ከሚደርስባቸው መከራና ከሚሰማቸው ጭንቅ የተነሳ ማንነታቸው ፈርሶ የማይዳሰሱ የማይጨበጡ ነገሮች ይሆናሉ ይላል። እንግዲህ ተራራ ድንጋይ በዚህ ልክ የቂያማ ቀን ድንጋጤ ስሜቱ አህዋሉ የሚያውከውና የሚረብሸው ማንነቱን ህልውናውን የሚያሳጣው ከሆነ فكيف ببني آدم ደካማው የሰው ልጅ ከደም ከአጥንት ከስጋ የተገነባው ፍጡር ይሄንን ከባድ አህዋል እንዴት ሊሸከመው ሊቋቋመው እንደሚችል መገመት ነው። አህዋሉ ከባድ ነው። በሰው ልጅ ላይ የሚጫነው የዛን ቀን ተራራዎች የማይችሉት ሽዳድ በሚል የአላህ Subhanahu Wa Ta'ala አገላለጽ የተገለጸው ሰማይ ጭምር ያልቻለው አህዋል ተደራርቦ ሰው ልጅ ላይ በኒ አደም ላይ ነው የሚጫነው ማለት ነው። ኢነ ጀሃነመ ካነት ሚርሳዳ ጀሃነም ለጠማማዎች ተጠባባቂ ነች ይላል። አይ ተርሱዱል ኩፋር ከሃዲያንን ትጠባበቃለች። አብዱላህ ኢብኑ አባስ እንደሚሉት በጀሃነም ጀርባ ላይ ወይም ደግሞ በሲራጥ ድልድይ ላይ 7 ኬላዎች አሉ። እነዛን ኬላዎች በተገቢው ሰውየው ተፈትሾ አስፈላጊውን መረጃ ሰጥቶ ለሚጠየቀው ጥያቄ ተገቢ ምላሽ ካልሰጠ ወደ ቀጣዩ አያልፍም። በእያንዳንዱ ላይ የሚቀርብለት ጥያቄ አለ። በመጀመሪያው ኬላ ላይ አን ሸሃደቲ አላ ኢላሃ ኢላላህ ከአላህ ውጭ አምላክ የለም ስለሚለው ከሊመተ ሸሃዳ ስለ ተውሂዱ ይጠየቃል። ለቀረበለት ጥያቄ ተገቢው ምላሽ ከሰጠ ወደ ሁለተኛው ኬላ ይዘዋወራል። በሁለተኛው ኬላ ስለ ሶላት ይጠየቃል። በሁለተኛው ኬላ የሶላትን ጥያቄ በአግባቡ ከመለሰ ወደ ሶስተኛው ላይ ስለ ዘካ ካለፈ ወደ አራተኛው ላይ ስለ ጾምን ካለፈ ወደ ሐጅ ወደ አምስተኛው እያለ በብዙ ኬላዎች ሰውየው አሰልቺ አድካሚ አስፈሪ የሆኑ ጥያቄዎችን ይጠየቃል ማለት ነው። ከዚያ በኋላ ነው እንግዲህ ይሄን ሁሉ
ጥያቄ ከመለሰ በኋላ ወደ ጀነት ሊያልፍ የሚችለው። እንግዲህ በመጀመሪያውም ኬላ ይሁን በሁለተኛው ኬላ ሰውየው ተገቢው ምላሽ መልሶ ወደ ቀጣዩ ማለፍ ካልቻለ ይገፈተርና ኢላ አስፈሪ ሳፊሊን ወደ ታችኛው የጀሃነም አዘቅት ይወረወራል ወለያዙ ቢላህ ማለት ነው። للطاغين مآبا ጀሃነም የተዘጋጀች ተጠባባቂ ነች ለማን للطاغين የአላህ Subhanahu Wa Ta'ala ትእዛዝ ላመጹ ለወንጀለኞቹ ይላል። للطاغين أي الكافرين ለካህዲያን ተጠባባቂ ሆና የተከለከች ነች። ማአባ ለነሱ መመለሻ ስትሆን መርጃን يرجعون إليه መመለሻቸው ማረፊያቸው ዛሬ ተደስተውም ሰክረውም ደስኩረውም ማረፊያቸውና መጨረሻቸው እነሱ መቋጫ እሷ ነች። ወደ እሷ ይመለሳሉ ይላል። እሺ ምን ያህል ጊዜ በውስጧ ይቆያሉ? ገቡ አረፉ። በዚህ ጊዜ ልክ ተቀጥተው ነጃ ይወጣሉ የሚባልበት ሁኔታ አለን? ላቢሲነ ፊሃ አህቃባ በውስጧ በጀሃነም ውስጥ ለሺህ ዓመታት የሚዘወትሩና የሚቆዩ ሲሆኑ ይላል። ለሺህ ዓመታት የሚቆዩ ሲሆኑ እዚህ ቦታ ላይ አህቃብ ብሎ ማለት በተወሰነ ጊዜ ተቀጥተው ከዛ እንደገና ነጃ ይወጣሉ ለማለት ሳይሆን የልበሱነ ፊናሪ አበደል አቢዲን በጀሃነም ውስጥ ለዘላለም ይኖራሉ። በሌላ ቦታ ኻሊዲነ ፊሃ እንደሚለው አላህ Subhanahu Wa Ta'ala ማለት ነው። አህሉ ሱነቲ ወል ጀማዓ ጀሃነምና ጀነት አሁን ተخلቀው በመኖር ላይ ያሉ ዓለሞች ናቸው። ሁለቶችም ጀሃነም እንዲሁም ጀነት የጀነትም ሰዎች የጀሃነም ከገቡ በኋላ አይጠፉም አያልቁም የማለቅ እሳትም ነዳ ተቃጥላ እሷም ትሁን በውስጧ ያሉ ሰዎች አይጠፉም ማለት ነው። ኩለማ ነዲጀት ጁሉዱሁም በደልናሁም ጁሉደን غيرها የጀሃነም ሰዎች በጀሃነም ውስጥ የተሰጣቸው ያላቸው ሰውነት ተቃጥሎ ሲያልቅ አላህ Subhanahu Wa Ta'ala እንደገና ሌላ ሰውነት ይተካቸውና መልሰው ህመሙን ስቃዩን እንዲያገኙና እንዲቀጡ ይደረጋሉ ማለት ነው። لا يذوقون فيها በጀሃነም ውስጥ የጀሃነም ሰዎች በርደን ወላ ሸራባ እንቅልፍንም መጠጥንም አይቀምሱም ይላል። በርደን አይ ነውመን ወላ ሸራባ መጠጥንም ይሁን እንቅልፍን በፍጹም አይቀምሱም። እንግዲህ በጀሃነም ውስጥ ሁለት የማስተቃያ መንገዶች አሉ። አንድ ሙቀቱ እሳት ውስጥ መቃጠል፣ በሌላ መንገድ ደግሞ ሙቀቱ መቃጠሉ ሲበረታ በውሃ ጥም ሲቃጠሉ ውሃ ይጠይቃሉ። ኧረ በውሃ ጥም ተቃጠልን እንደውም ግን ትንሽ የምንጎነጨው ውሃ ይላሉ። ከዛ በጣም ቀዝቃዛ ወደሆነ ዘምሃሪር ወደሚባል የጀሃነም ክፍል ደግሞ ይወሰዱና ልክ በሌለው መግለጽ በማይቻለው ቅዝቃዜ እንደገና ደግሞ በተቃራኒው እንዲሰቃዩ ይደረጋል። እና ምንም አይነት መጠጥ የላቸውም፣ የሚጠጣ ነገር አይቀምሱም ይላል። እንዲሁም እንቅልፍ በየትኛውም ህመም በየትኛውም ስቃይ ውስጥ ብንሆን በህመማችን በስቃያችን በሐሳብ በሐዘናችን ውስጥ ትንሽ እንቅልፍ ሲወስደን እረፍት እናገኛለን። ሰውየው ምንም ቢታመም ትንሽ እንቅልፍ ስትወስደው አረፍ ይላል። በምንም አይነት ጭንቅ ሐዘን ቢሆን ሰውየው እንቅልፍ ሲወስደው ከሐዘኑና ከጭንቁ ይላቀቃል። እነሱ ግን ትንሽ ሸለብ የሚያደርግ እንቅልፍ እንኳን የላቸውም ማለት ነው። برد ማለት እሱ ነው። لا يذوقون فيها بردا ولا شرابا ከዛ إلا حميما وغساقا ይላል። ትኩስ የፈላ ውሃን እንጂ ወغساቃ እንዲሁም የቁስለኞችን እጅን እንጂ ይላል።
የጀሃነም ሰዎች በሙቀት በውሃ ጥማት ቅጥል ብለው ውሃ በሚጠይቁበት ሰዓት የፈላ ውሃ ይለቀቅላቸዋል ማለት ነው። ያንን የፈላ ውሃ አገኘን ከጥማታችን ተፈወስን ብለው ሲስቡት ባፋቸው የገባው የውስጥ የሆዲቃቸውን እየጠራረገ ወደታች በፈጋራቸው ይዞት ይወጣል ማለት ነው። እንዲሁም ከበላያቸው ባሉ የሌሎኞቹ የጀሃነም ተቀጮች የቁስል እዥ ወይም ደግሞ ፈሳሽ ለጥማቸው ማቁረጫ ተብሎ ይሰጣሉ ማለት ነው። ጀሃነም እንደሚታወቀው 7 ክፍል አላት። በታችኛው ክፍል ያለው ውሃ በፈለገ ጊዜ አንድም ትኩስ ውሃ ይለቀቅበታል፣ በሌላ ጊዜ ደግሞ ከላይኛው የጀሃነም ክፍል ያሉ የጀሃነም ሰዎች እየተሰቃዩ የሰውነታቸው ቁስል ውሃው እጁ ለታችኞቹ ይለቀቃል ማለት ነው። እነዚህ ካልሆኑ በጀሃነም ውስጥ ምንም አይነት መጠጥ የላቸውም። ይሄ እንደ መጠጥ ከተወሰደ ማለት ነው። ይሄ መጠጥ አይባልም፣ ከጥም የሚፈውስ አይደለም። መጠጥ ከተባለም ይሄ ነው ያለላቸው ይላል። ከዚያም በዚህ ልክ እንዴት አላህ Subhanahu Wa Ta'ala ሰዎችን ይቀጣል? እንዴት? ጀዛአን ዊፋቃ ይጅዘውነ ይመነዳሉ። ጀዛአን ዊፋቃ ለስራቸው ገጣሚና ተመጣጣኝ የሆነን ቅጣት ይላል። ይሄ የአላህ Subhanahu Wa Ta'ala አድል ነው። እነሱ በዱንያ የሰሩት ክፋት፣ እነሱ የፈጸሙት ወንጀል፣ ኩፍር፣ ክህደት፣ በአላህ ላይ የፈጸሙት አመጽ ለዚህ ለተጠቀሰው ቅጣት ተመጣጣኝ ነው። ክፉ ስራ የሰሩ የክፉ ስራ ባለቤቶች ናቸው ይላል አላህ Subhanahu Wa Ta'ala። إذن فلا ذنب أعظم من الشرك ولا عذاب أعظم من النار። በዚህ ምድር ላይ ከሽርክ የበለጠ አላህ ኸልቆት አላህ ያኖረው በአላህ ኒዕማ ሰውየው እየኖረ በአላህ ምድር ላይ እየኖረ በአላህ ከመካድ በአላህ ከማመጽ ከአላህ ውጭ የሆነን አካል እንደማምለክ ትልቅ ክፉ ወንጀል የለም። ይሄንን ክፉ ወንጀል ለሰሩ ሰዎች ደግሞ ተመጣጣኙ ቅጣት በእሳት ማቃጠል ነው። በእሳት እንደመቃጠል እንደ ሻማ እንደመቅለጥ አንድ ጊዜ ቀልጦ ሰላም ማግኘትም የሌለበት ሰውነቱ ቀልጦ ሲያልቅ እንደገና በሌላ ሰውነት ተተክቶ አበደል አቢዲን ለዘላለም መሰቃየት የሚገለጽ ህመምና ስቃይ አይደለም፣ ከባድ ነው። ነገር ግን ለሰሩት ከባድ ወንጀል ተመጣጣኝ ነው። إنهم كانوا لا يرجون حسابا ምን ቢሰሩ ነው እነዚህ ሰዎች ለዚህ ያበቃቸው? አላህ በዚህ ልክ እየቀጣቸው እየተበቀላቸው ያለው። إنهم كانوا እነሱ ነበሩ لا يرجون حسابا አላህ ፊት ቀርቦ ሂሳብ መደረግ አለ፣ አላህ በሰራሁት በተናገርኩት ይጠይቀኛል ብለው ሂሳብን አይፈሩም ነበረ። لا يخافون أن يحاسبوا አላህ ፊት ሂሳብ እደረጋለሁ ብለው አይፈሩም። ስለ ቂያማ ቀን ሲነግሯቸው፣ ስለ ሞት ሲነግሯቸው፣ ስለ ቀብር ሲነግሯቸው ይሳለቃሉ፣ ያፊዛሉ። የሻቸውን በልተዋል፣ ያሻቸውን ጠጥተዋል፣ ጉልበት ሲኖራቸው ዘርፈዋል። በአላህ Subhanahu Wa Ta'ala ደካማ ባሪያዎች ላይ ተሳልቀዋል። ከዚያም አልፎ በፈጠራቸው ጌታ ላይም ኩፍርና ክህደትን ፈጽመዋል። وكذبوا بآياتنا كذابا በአያዎቻችን በተአምራቶቻችን ማስተባበልን አስተባብለዋል ይላል አላህ Subhanahu Wa Ta'ala። በላክናቸው ነብያቶች ለተላኩ ነብያቶች ሁሉ ተአምርና ሙዕጂዛ ይሆን ዘንድ አሲዘን በላክናቸው ተአምሮች ሁሉ አስተባብለዋል። ይሄ ነው ለዚህ ለተጠቀሰው ቅጣት ያበቃቸው። وكل شيء احصيناه كتابا የትኛውንም ነገር ይላል አላህ Subhanahu Wa Ta'ala የትኛውንም ነገር احصيناه كتابا የነሱ የሰሩትን ከዚያም ውጭ ያለውን ጉዳይ በመጽሐፍ ወይም ደግሞ በጽሁፍ አስቀምጠነዋል፣ ዶብጥ አድርገነዋል። في المحفوظ لوح المحفوظ ላይ ሁሉ ነገር ተጽፏል፣ ጸድቋል። በሌላ ቦታ ላይ وكل شيء احصيناه
في إمام مبين እንደሚለው ማለት ነው فذوقوا فلن نزيدكم إلا عذابا እነዚህ ሰዎች በተጠቀሰው የጀሃነም ስቃይ ውስጥ እያሉም ይባላሉ فذوقوا በሉ ቅመሱት የአላህ Subhanahu Wa Ta'ala ቅጣት ቅመሱት እስኪ فلن نزيدكم إلا عذابا ለናንተ በቅጣት ላይ ቅጣትን እንጂ አንጨምራችሁም ይባላሉ ይላል መላእክቶቹ እንደዛ እየጮሁ እንደዛ እየጓጎሩ እንደዛ እየተሰቃዩ ይመጡና فذوقوا ቅመሱት እስኪ فلن نزيدكم إلا عذابا ተስፋም እንዳይኖራችሁ ቅጣታችሁ የሚቃለልበት ነጃ የምትሆኑበት አጋጣሚ የለም የሚጨመራችሁ በቅጣታችሁ ላይ ሌላ ቅጣት ነው ይባላሉ እየተቀጡበት ካለው ቅጣት በተጨማሪ በተስፋ መቁረጥ እንደገና ይሰቃያሉ ማለት ነው ተስፋ መቁረጥ መልካም ነገር አገኛለሁ ያለው መከራ ይነሳል ይቃለላል አለ ማለት በጣም ከባድ ህመም ነው በዱንያ እንኳን በሞት ለምንገላገለው አጭር ህይወት ሰዎች ተስፋ ሲቆርጡ በራሳቸው ህይወት ጭምር ይወስኑና ራሳቸውን ያጠፋሉ ሌሎችንም የማህይም ተግባር ሁሉ ይፈጽማሉ ተስፋ የቆረጠ ሰው ክፉ ነው የትኛውንም ወንጀል ይፈጽማል hatta ራሱን ሁሉ ያጠፋል እነዚህ ሰዎች በጀሃነም ውስጥ እየተሰቃዩ ወደፊት ምንም አይነት ተስፋ እንዳታደርጉ በሚል ተስፋ እንዲቆርጡም ጭምር በመደረጋቸው ሌላ ተጨማሪ ስቃይ በነሱ ላይ ይሰነዘርባቸዋል ይላል አላህ Subhanahu Wa Ta'ala ለዚህ ሁሉ ያበቃቸው የአላህ Subhanahu Wa Ta'ala ብቸኝነት አጋር የለሽ ጌታ መሆኑን የላከውን ነብይ ያወረደውን ቁርአን መመሪያ ሸሪዓውን የተሰመረውን ብቸኛውን አዳኝ የኢስላምን መስመር አንቀበልም በማለታቸው ነው አላህ Subhanahu Wa Ta'ala በዚህ ሱራ ላይ የሱን ብቸኝነት የሱን ኃያልነት ለአረመኔዎቹ ያዘጋጀውን አሰቃቂና አስፈሪ የጀሃነም ህይወት በዚህ መልኩ ጠቅሷል